ጽናት እሪ ያለች አይታ ለማታውቃት እናቷ አለቀሰችላት። ተደፍታ ማልባት ጀመረች። እያለቀሰች ሊባኖስ መጣች። ጽናት ግን ልብ አላለቻትም። ምክንያቱም ያኔ ለመጀመሪያ ጊዜ ስለ እናቷ መሞት ስትሰማ የሰማቻቸው ቃላቶች በጆሮዋ እየተደጋገሙ ስለነበር ነው። አባትሽ ነው እናትሽን የገደላት፣ አባትሽ ነው እናትሽን የገደላት የሚለው የጎረቤት ንግግር ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ትርፍርፍ ይበልልኝ እያልኩኝ ቀደም ብዬ ያሰማችሁ የክፍል 12 ጽናት መጨረሻ ነበረ። ዛሬ ደግሞ ክፍል 13 ነው የምናየው ይሆናል። መልካም ቆይታ ይሆንላችሁ እያልኩኝ ወደ ንባብኩ። የጎረቤታቸው ድምፅ ጽናቴ አባታችን እናታችንን አንገቷ ላይ ቢላ ሰክቱ ነው የገደላት። ጽናት ራሷን አጥብቃ በእጆቿ ያዘቻቸው። ሊባኖስ ብትጠራትም ልትሰማ አልቻለችም። ጽናት በራሷ ዓለም ውስጥ ያለ ሰው ሆናለች። ልክ እንደ ስሟ ጽናተኛ ብትሆንም ይህንን ግን መቋቋም እጅግ ከበዳት። ከተቀመጠችበት ተነስታ ቆመች። የእጆቿ አሁንም ጭንቅላቷ ላይ ናቸው። ሊባኖስ ግራ ገባት። በደቂቃዎች ውስጥ ምን ሆና ነው ብላ ደነገጠች። ሊባኖስ በድንጋጤ ጽናትን ሚጢጥየዋ ደህና ነሽ? ምነው ችግር አለ? እያለች ደጋግማ ጠየቀቻት። እህትሽ ደህና አይደለችም? ጽናት መልስ አልሰጠቻትም። መንገድ ጀመረች። ሊባኖስ ደገፈቻት። ጽናት ከዛን በኋላ እራሷ ሳተች። ሊባኖስ እርዱን ብላ ጮኸች። የሊባኖስን ድምፅ የሰሙ ሁሉ ተሰበሰቡ። ጽናትን ወደ ሕክምና ክፍል ወሰዷት። ሊባኖስ እጅግ በጣም ደንግጣለች። የፈጣሪ ያለ አሁን ደህና አልነበረች አለች። ድምፅ አጥታ ለራሷም አልገባትም። ከዚያም ወዲያውኑ ለነገሩ ተረብሻ ነበር አለች። ሊባኖስ በራሷ ዓለም ውስጥ ሆና ጽናትን ሊረዷት የሚባረሩትን ሰዎች ረስታቸዋለች። አንድ ነርስ ነይ እህቴ እዚህ ተቀመጪ እና ተረጋጊ፣ ምን ሆነሽ አለቻት። ሊባኖስ ምንም ናት አላቃትም ማለትም አልፈለገችም፣ ግን ደግሞ እህቴ ናትም ብላ መዋሸት አልፈለገችም። ከዛ እኔ ዛሬን ያወቅኳት አለች። ነርሷም እሺ እንደዛ ከሆነ በቃ ተረጋጊ አለቻትና ጥላት ሄደች። ሊባኖስ ደብተሯን ካስቀመጠችበት እንግዳሚ ወንበር ላይ አምጥታ ገልጣ ከጉያዋ ስር አውጥታ ለመጻፉ ጣቶቿን አዘጋጀች። ደብተሩን ገለጸችው። ገልጠው የጻፈችው ጽሑፍ ላይ የበሰበሰው ቦታ አየች። የበሰበሰው ሉቅ እስክሪብቶ ቀለሙ ጋር ሆኖ አንድ ፈዛዛ ነገር ሰርቷል። ሊባኖስ ይህንን ስታይ የጽናት እንባ ደብተሩን እንዲህ እንዳረገው መገመት አልከበዳትም። ይህች ብላቴና ለምን በዚህ ጽሑፍ አለቀሰች?
ለምንስ ነው ይህን ጽሑፍ የረበሻት? አለች ሊባኖስ። ግን ደግሞ ይህንን ለማወቅ ግዴታ ጽናት ወደ ራሷ እስክትመለስ መጠበቅ አለባት። ሊባኖስ ስልኳን አውጥታ ደወለች። ሄሎ አለች። አንድ ሰው አቤት አላት። ሊባኖስን ቀጠል አደረገችና በቃ እኔ ወደ ሰላማዊት ልሄድ ነው አለችው። ከዛ ከወዲያኛው ደግሞ አሁን የት ነሽ ሲላት አሁንም እዚሁ ነኝ፣ ግን በቃ ልሂድ ደክሞኛል አለችው። አይ ሊባኖስ፣ በቃ ስትረበሽና ማሰብ ስትፈልጊ እነሱ ጋር ነው አይደል የምትሄጂው አላት። ሊባኖስም አዎ ልክ ነህ ዛሬ ልክ ነህ፣ ዛሬ የሚመጣ ሰላም የለም አለች። ሰውየውም ቦታ አለ እንደ አንቺ ጋር አላት። ሊባኖስም አዎ 5 የተለቀቀ ቦታ አለ አለችው። ሰውየውም እሺ ጥሩ በቃ እዚህ 4 አሉ አመጣችኋለሁ አለና ተሰናብቷት ስልኩን ዘጋው። ሊባኖስም ደብተሯን ይዛ ከሆስፒታሉ ውልቅ አለች። ወደ ሰላም የምታገኝበት ቦታ ጥርግ ብላ ሄደች። ከ2 ወር ከ15 ቀን በኋላ ሁሌም በዚህ የሕክምና ቀናት ውስጥ ጽናት ሲርባት የምታበላት ሚስጥሯን የምትናገራትና ራሷን ያካፈለቻት ሴት ሊባኖስ ነበረች። ጽናት ለሊባኖስ ስለራሷና ስላሉበት ችግሮች ሴቲቱ የቀኝ እጇን ወደ ጽናት አገሰዳ ቀና ካረገቻት በኋላ ምነው ፈርተሽ ነው አለቻት። አይዞሽ አትፍሪ፣ ያሰብሽው ነው የምታስቢለት የምትጨነቂለት ሰው እንደማታለች አደርጋለሁ አለቻት። ሊባኖስ ግን ለሴቲቱ ከበታታይኖች ጋር ተገጣጣን አላካፈለቻትም፣ አልነገረቻትም። ስታየው እንግዲህ ክፍል 13 ላይ ያበቃል። በጣም እጅግ በጣም የሚያሳዝን የልብ ምቷ ጨመረ። እንግዲህ በዚህ ብዙ ነገር እያስተናገደች ነው። ከእንደዚህ አይነት ነገር ጨመረ ራምላች ይጠብቀን። በጣም ከባድ ነው። ሴቲቱ እንግዲህ በቀጣይ ክፍል 14 ምነው ለምን ደነገጥሽ አለቻት። ታስተማሪ ያስተምራል ጥሩ ሀሳብ ከጽናት እጅ እና ካገጯ ላይ ኮመንት እያደረጋችሁ ባካችሁ አበረታቱኝ። የቀኝ እጇን ወደ ጽናት ዘርግታ ከሁላችሁን ሚልጥያዋ ሊባኖስ እባላለሁ አለቻት። ጽናት የሊባኖስን እጅ በዓይኗ አተኩራ እያየቻቸው ያንቺም ስም ማን ነው አለቻት። ጽናት እርብት ብታለች። እጆቿን በቀስታ ወደ ሊባኖስ እጆች ስር ወስዳ አጣመረቻቸው። ከዛም የጽናት ትንፋሽ ተቆራረጠ። እኔ የእኔ ስም ደግሞ ጽናት ይባላል አለቻት። ሊባኖስ እሺ የተጨነቅሽ ትመስያለሽ ሚጥልየዋ ጽናት መጣው ውሃ ይዤልሽ አለቻትና ሄደች።